ጤና ይስጥልን። በዚህ ዜናችን አይኤምኤፍ የገንዘብ ምንዛሬ ተመን በገበያ እንዲወሰን መንግስት መሰረታዊ ለሆኑ ሸቀጦች የሚያደርጋቸውን ድጎማዎች እንዲያነሳ ስለመጠየቁ፣ ስለተመረቀው የአውሮፕላን ማረፊያ ኢትዮጵያ ከዓለም አራተኛዋ ቡና አምራች ሀገር እንደምትሆን የአሜሪካ ግብርና ሚኒስቴር ስለማሳወቁ፣ የአፍሪካ ህብረት ምርጫ ታዛቢ ቡድን አዲስ አበባ ስለመግባቱ፣ ቻይና በኢራንና አሜሪካ ተስፋ አልቆርጥም ስለማለቷና ሌሎችንም እነግራችኋለን። ላይክና ሰብስክራይብ እንዳይረሳ። አብራችሁን ቆዩ። የነጌሌ ቦረና ገዳ አውሮፕላን ማረፊያ ተመረቀ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ አየር መንገድ 24ኛ የሀገር ውስጥ መዳረሻ የሆነውንና አዲሱን የነገሌ ቦረና ገዳ አውሮፕላን ማረፊያ በይፋ መመረቁን አስታውቀዋል። የአውሮፕላን ማረፊያ እንደ ቦይንግ 737 ማክስ ያሉ ዘመናዊ አውሮፕላኖችን የማስተናገድ አቅም ያለው መሆኑን ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ገልጸዋል። ዘመናዊ አውሮፕላን ማረፊያው የአካባቢውን እንዲሁም ድንበር ተሻጋሪ የንግድ ልውውጥና ቱሪዝምን የማሳደግ ራዕይን ሰንቆ በሳምንት 3 በረራዎችን ያሳድጋል ብለዋል። የሚገነቡት እያንዳንዱ አዲስ አውሮፕላን ማረፊያዎች ርቀትን በማጥበብ ትስስር እንደሚፈጥሩ በመግለጽ የክልሎችን ኢኮኖሚያዊ አቅም በማነቃቃት እንዲሁም ህዝቦችን ይበልጥ በማቀራረብ በኩል አስተዋጽኦአቸው የጎላ ነው ተብሏል። አክለው የአፍሪካ ኩራት የሆነው 80ኛ ዓመቱን የያዘው አየር መንገዳችን በእርግጥም የአፍሪካ አዲሱ መንፈስ ነው ሲሉም ገልጸውታል። አይኤምኤፍ የገንዘብ ምንዛሬ ተመን ገበያ በፍላጎት ወይም በአቅርቦት እንዲወሰን መንግስት መሰረታዊ ለሆኑ ሸቀጦች የሚያደርገውን ድጎማ እንዲያነሳ እየጠየቀ ነው። ይህ መሰረታዊ የሆነ የዋጋ ንረትን ሊያስከትል ይችላል ተብሏል። በአሁኑ ወቅት በኢትዮጵያ ኢኮኖሚ ላይ ትልቅ ውይይትና ስጋት እየፈጠረ ያለ በጣም ወሳኝ ርዕስ ነው። የአይኤምኤፍ የገንዘብ ምንዛሬ ተመን በገበያ ወይም በፍላጎትና አቅርቦት እንዲወሰንና መንግስት መሰረታዊ ለሆኑ ሸቀጦች የሚያደርጋቸውን ድጎማዎች እንዲያነሳ የሚያቀርበው ምክረ ሀሳብ ወይም ቅድመ ሁኔታ ለኢትዮጵያ በርካታ ተግዳሮቶችና ስጋቶችን ይዞ ይመጣል። ዋና ዋናዎቹ ችግሮች አንዱ የኑሮ ውድነት መናር ነው። የብር ዋጋ መውረድ የምንዛሬ ተመኑ በነፃ ገበያ እንዲወሰን ከተደረገ በአሁኑ ወቅት በባንክና በጥቁር ገበያ መካከል ያለው ሰፊ ልዩነት ወደ ባንክ ሊጠጋ ይችላል። ይህም ማለት የኢትዮጵያ ብር የውጭ ምንዛሬዎች በተለይ ዶላርን የመግዛት አቅሙ በከፍተኛ ደረጃ ይወርዳል። ሌላው የእቃዎች ዋጋ መጨመር። አገራችን አብዛኞቹ የፍጆታ እቃዎች፣ መድኃኒቶች፣ ማሽነሪዎች፣ ጥሬ እቃዎች ከውጭ የምታስገባ ወይም ኢምፖርት ዲፔንደንት በመሆኗ የብር አቅም ሲዳከም የእነዚህ እቃዎች ዋጋ በከፍተኛ ሁኔታ ይጨምራል ይላል የምጣኔ ሀብት ባለሙያዎች። ይህ ብቻ አይደለም። የድጎማዎች መነሳት የሚያስከትለው ጫናም ይፈራል። የነዳጅና መሰረታዊ ሸቀጦች ዋጋ መንግስት በነዳጅ በምግብ እንደ ስንዴና ዘይት በሌሎችም መሰረታዊ አገልግሎቶች ላይ የሚያደርገው ድጎማ ሙሉ በሙሉ ወይም በከፊል ካነሳ የነዳጅ ዋጋ መጨመር በቀጥታ በትራንስፖርትና በሁሉም ምርቶች ላይ ሰንሰለታማ ዋጋ ጭማሪን ያስከትላል። እንደ ምጣኔ ሀብት ባለሙያዎች ከሆነ ሌላው ስጋት የውጭ ዕዳ ጫና መጨመር ነው። ሀገራችን ያለባት የውጭ ዕዳ በዶላር የሚከፈል በመሆኑ የብር የመግዛት አቅም ሲዳከም ዕዳውን ለመክፈል የሚጠየቀው የሀገር ውስጥ ገንዘብ የብር መጠን በከፍተኛ ሁኔታ ያብጣል። ይህም በመንግስት በጀት ላይ ተጨማሪ ጫናን ይፈጥራል። ሆኖም አይኤምኤፍ እና ደጋፊዎቹ ይህንን የሚጠይቁት ለምንድን ነው ብሎ መጠየቅ ይቻላል። ጉዳቱ የጎላ ቢሆንም ይህ የኢኮኖሚ ሪፎርም ረጅም ጊዜ ጥቅሞች አሉት ብለው የሚያምኑ ወገኖችም አሉ። ጥቅሞቹም እንደሚከተሉት ናቸው። መጀመሪያው የጥቁር ገበያን ማጥፋት ነው። ማለትም ህገወጥ የውጭ ምንዛሬ ዝውውርን በማስቀረት ገንዘብ በባንክ በኩል ብቻ እንዲመላለስ ያደርጋል። እንዲሁም የውጭ ኢንቨስትመንትን በመሳብ የውጭ ኩባንያዎች ወደ ሀገር ውስጥ ገብተው ሲሰሩ ያገኙትን ትርፍ ወደ ዶላር ቀይረው ለመውሰድ ስለሚያግዛቸው በዓለም አቀፍ ደረጃ በኢኮኖሚ ላይ እምነት ይጨምራል። ላኪዎች ወይም ኤክስፖርተሮች ምርቶቻቸውን ሲሸጡ የተሻለ የብር ዋጋ ስለሚያገኙ በህጋዊ መንገድ እንዲያመርቱና የውጭ ምንዛሬ ወደ ሀገር ውስጥ እንዲገባም ያደርጋል። በሀገራችን ያለው ዋና ፈተና ሽግግሩ ላይ ነው። የብር አቅም በአንድ ጊዜ እንዲወርድ መፍቀድና ድጎማዎችን ማንሳት የህዝቡን የመግዛት አቅም ክፉኛ ስለሚጎዳው ማህበራዊና ኢኮኖሚያዊ ቀስ እንዳይፈጠር ስጋት አለ። ስለሆነ መንግስት ይህንን እርምጃ በሚወስድበት ጊዜ የድሃውን ማህበረሰብ ክፍል የሚደግፉ አማራጭ የደህንነት መረቦችን፣ ሴፍቲ ኔትስ፣ የደሞዝ ማሻሻያዎችን እና ጥብቅ የገበያ ቁጥጥሮችን በአንድ ላይ ካላስኬደ ችግሩ እጅግ የበረታ ይሆናል ይላሉ የኢኮኖሚዎቹ ተንታኞች። ኢትዮጵያ በሚቀጥለው ዓመት በዓለም አራተኛዋ ቡና አምራች ሀገር እንደምትሆን የአሜሪካ ግብርና ሚኒስቴር ገለጸ። የአሜሪካ ግብርና ዲፓርትመንት ዩኤስዲኤ አዲስ ባወጣው ሪፖርት ኢትዮጵያ በሚቀጥለው ዓመት ከዓለም አራተኛዋ ትልቋ የቡና አምራች ልትሆን እንደምትችል ግምቱን አስቀምጧል። ሪፖርቱ እንዳለው በሚቀጥለው ዓመት ማለትም በ2026/27 የበጀት ዓመት የኢትዮጵያ ቡና ምርት 12.1 ሚሊዮን ባለ 60 ከረጢት ይሆናል። በተጠቀሰው ዓመት የኢንዶኔዥያ ቡና ምርት 11.3 ሚሊዮን እንደሚሆን የጠቀሰው ሪፖርቱ ይህ ከተሳካ ኢትዮጵያ በቡና ምርት ኢንዶኔዥያን ስትበልጥ ባለፉት 5 ዓመታት ሶስተኛዋ እንደሚሆንም አስረድቷል። እንደ ሪፖርቱ የኢትዮጵያ የቡና ምርት ባለፉት 3 ተከታታይ ዓመታት እያደገ የመጣ ሲሆን በ2024/2025 በጀት ዓመት 11.46 ሚሊዮን ከረጢት እንደነበርና በ2024/2025 11.56 ሚሊዮን ከረጢት እንደነበር አውስቷል።
በዓለማችን ላይ ቁጥር አንድ ቡና አምራች የሆነችው ሀገር ብራዚል ስትሆን ሁለተኛዋ ደግሞ ቬትናም ናት። በሶስተኛነት የተቀመጠችው ደግሞ ኮሎምቢያ መሆኗም ይታወቃል። አሁን ባለው መረጃ አራተኛ ደረጃ ላይ የምትገኘው ኢንዶኔዥያ ስትሆን የአሜሪካ ግብርና ሚኒስቴር በሪፖርቱ በሚቀጥለው ዓመት ይህንን ደረጃ ኢትዮጵያ እንደምትይዝም ገልጿል። በኡሁሩ ኬንያታ የሚመራው የአፍሪካ ህብረት የምርጫ ታዛቢዎች ቡድን አዲስ አበባ ገብቷል። በመጪው ሰኞ ሰባተኛው አጠቃላይ ምርጫን የሚታዘቡ የአፍሪካ ህብረት የምርጫ ታዛቢዎች አዲስ አበባ መግባታቸውን ህብረቱ አስታውቋል። ይህም አምባሳደሮች፣ የሲቪል ማህበራት ድርጅት ተወካዮች፣ የምርጫ ባለሙያዎች፣ የሰብአዊ መብት፣ የስርዓተ ጾታ፣ የወጣቶችና የመገናኛ ብዙሃኖችን ያካተተ መሆኑም ተገልጿል። የአፍሪካ ህብረት ማክሰኞ ግንቦት 18 2018 ዓ.ም ባወጣው መግለጫ የምርጫ ታዛቢዎቹ በምርጫው ዕለት የድምፅ አሰጣጥ ሂደትና ቆጠራን ለመታዘብ በተለያዩ ሀገሪቱ ክፍሎች የሚሰማሩ መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በመላ ሀገሪቱ ሰኞ ግንቦት 24 ቀን የሚያደርገው ሰባተኛው ጠቅላላ ሀገራዊ ምርጫን ለመታዘብ ከአፍሪካ ህብረት ታዛቢዎች በተጨማሪ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢዎች እንደሚገኙም አስታውቋል። የአፍሪካ ህብረትና የኢጋድ የምርጫ ታዛቢዎች ወደ ኢትዮጵያ የመጡት በኢትዮጵያ መንግስት ግብዣ መሰረት መሆኑን የምርጫ ቦርድና ህብረቱ አስታውቀዋል። የምርጫ ታዛቢ ቡድኑ ግምገማውን ኢትዮጵያ የምርጫ ህግ በአፍሪካ ህብረት እንዲሁም አስፈላጊ በሆኑ ቀጠናዊና ዓለም አቀፋዊ ዲሞክራሲያዊ ምርጫን ለማድረግ በተቀመጡ መስፈርቶች ላይ በመመስረት ግምገማውን እንደሚያደርግም ተገልጿል። ታዛቢዎቹ ከምርጫ ቦርድ፣ ከፖለቲካ ፓርቲዎች፣ ከእጩዎች፣ ከመገናኛ ብዙሃን እንዲሁም ከሌሎች የምርጫ ታዛቢዎች ጋር በትብብር እንደሚሰሩም ተጠቅሷል። ታዛቢ ቡድኑ የመጀመሪያ ደረጃ ሪፖርቱን ግንቦት 26 2018 ዓ.ም በአዲስ አበባ ይፋ የሚያደርግ መሆኑ የተገለጸ ሲሆን የመጨረሻ ሪፖርቱን ደግሞ ከምርጫ በኋላ በሁለት ወር ውስጥ ያቀርባል ተብሏል። የኢትዮጵያ ሲቪክ ማህበራት ሰባተኛው ጠቅላላ ምርጫ ለመታዘብ ከ500 በላይ የሚሆኑ የረዥም ጊዜ ታዛቢዎች መሰማራታቸውን አስታውቀዋል። ኢራንና አሜሪካ ልዩነታቸውን ያጠባሉ ብላ ተስፋ እንደምታደርግ ቻይና ገለጸች። የቻይና የውጭ ጉዳይ ሚኒስትር ዋንጊዩ የኢራን ጦርነት ተፋላሚ ወገኖች የተኩስ አቁሙን ለማስቀጠል ቁርጠኛ ሆነው እንደሚቀጥሉና ልዩነታቸውን ያጠባሉ ብለው ተስፋ እንደሚያደርጉ ገልጸዋል። አሜሪካ በደቡብ ኢራን የመከላከል ያለችውን ጥቃት ከፈጸመች በኋላ ቴህራን ማክሰኞ ዕለት ዋሽንግተንን የተኩስ አቁም በመጣስ ከሳለች። ማርኮ ሩቢዮ በበኩላቸው በሁለቱ ሀገራት መካከል ያለውን ግጭት ለማስቆም የሚደረገው ድርድር የተወሰነ ቀናትን ሊወስድ ይችላል ባይ ናቸው። ዋንግ በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ በተገኙበት ወቅት ሰላም በተቻለ ፍጥነት ወደ መካከለኛው ምስራቅ እንዲመለስ ተፋላሚ አካላት የተኩስ አቁሙን ለማስቀጠል በቁርጠኝነት እንደሚቆዩና ልዩነቶቻቸውን ለማጥበብ ግማሽ መንገድ እንደሚገናኙ ተስፋ እናደርጋለን ብለዋል። ዋንግ አክለውም ሁሌም እንደምንለው ሰላምና መፍትሄ ለማምጣት ጊዜ ይፈልጋል ያሉት ሚኒስትሩ ለረዥም ጊዜ የቆዩ ችግሮች ቶሎ አይፈቱም ሲሉም ተደምጠዋል። ይሁን እንጂ በድርድሩ የሚደረገው እያንዳንዱ እርምጃ የበለጠ ተስፋን ይሰጣል፣ እንዲሁም ግጭቱ ቶሎ በተቋጨ ጊዜ የሰላማዊ ዜጎችን ጉዳት መቀነስ ይችላል ይላል የሮይተርስ ዘገባ። እስራኤል ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታውቃለች። የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንፃ ላይ በፈጸመው ከፍተኛ የአየር ድብደባ ቢያንስ 3 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የዓይን እማኞች ተናግረዋል። ጥቃቱ የኢድ አል አድሃ በዓል ከመከበሩ በፊት ጎዳናዎችን በገበያተኞች ተጨናንቀው ባለበት ወቅት በጋዛ ከተማ መሃል በሚገኘው የአልካያሊ ህንፃ የላይኛው ሶስተኛ ፎቅ ላይ ኢላማ የተደረገ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ብሎ የእስራኤል ጦር የሐማስን የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ እንዳደረገ አስታውቋል። ይህም የቀድሞ የጦር አዛዥ በተመሳሳይ ጥቃት ከተገደለ ከጥቂት ቀናት በኋላ የተፈጸመ ነው። ይህ እስራኤል ከሐማስ ጋር የተኩስ አቁም ስምምነት ካደረገች በኋላ በጋዛ የተፈጸመ የቅርብ ጊዜ ከባድ ጥቃት ነው። ኦዴህ በጥቃቱ መገደሉን በተመለከተ የእስራኤል መንግስት ሲያስታውቅ፣ ሐማስ ግን ምንም አስተያየት አልሰጠም። የነፍስ አድን ሰራተኞች በስፍራው ሲደርሱ በአካባቢው በደረሰው ከባድ ጉዳትና በነበረው መጨናነቅ ምክንያት ወደ ላይኛው ፎቅ ለመውጣት ተቸግረዋል። የዓይን እማኞች ቢያንስ 5 ሚሳኤሎች ህንፃውን ከተለያዩ አቅጣጫዎች በተመሳሳይ ጊዜ መምታታቸውን ተናግረዋል። አንድ ነዋሪ ጥቃቱ ከመፈጸሙ በፊት የሄሊኮፕተር ድምፅ መስማቱንም ተናግረዋል። ከቦታው የተገኘ ተንቀሳቃሽ ምስል እንደሚያሳየው አምቡላንሶችና የሲቪል መከላከያ ሰራዊቶች በተመታው ህንፃ ውስጥ የተረፉ ሰዎች ካሉ ሊፈልጉ የሚያሳይ ሲሆን በአቅራቢያው በርካታ ሰዎችም ተሰብስበው ነበር። የኔታንያሁ ቢሮ የእስራኤል የመከላከያ ሰራዊት መስከረም 26 2016 ዓ.ም ሐማስ የፈጸመውን ጥቃት ካቀነባበሩ ሰዎች መካከል አንዱን መሐመድ ኦዴህን ኢላማ እንዳደረገው አስታውቋል። ኦዴህ በበርካታ የእስራኤል ዜጎችና የመከላከያ ሰራዊት አባላት ግድያ፣ ጠለፋና መቁሰል ተጠያቂ ነው ሲል መግለጫው ያክላል። ታጣቂ ክንፍ አዛዥ የነበሩት ኢዛዲን አልሃዳድ በግንቦት ወር መጀመሪያ ላይ በእስራኤል የአየር ጥቃት ተገድለዋል። ይህ ጥቃት በአንድ የመኖሪያ ህንፃ ላይ ያነጣጠረ ሲሆን ቢያንስ 3 ሰዎችን ገድሏል ሲሉ የዓይን እማኞችና የአካባቢው ምንጭ ለቢቢሲ ተናግረዋል። እስራኤል የተኩስ አቁም ከተደረሰበት እንደ አውሮፓውያን አቆጣጠር ከጥቅምት 10 ጀምሮ በጋዛ ዙሪያ ጥቃቶችን ስትፈጽም ቆይታለች። ሐማስ እስራኤል የተኩስ አቁም ስምምነቱን በመጣስና
ሲቪሎችን በማጥቃት በተደጋጋሚ ሲከስ ቆይቷል። የጋዛ የጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት በእስራኤል በተሰነዘረው ጥቃት ከ800 በላይ ሰዎች መገደላቸውን ይፋ አድርጓል። ዜናዎቻችን እነዚህ ነበሩ። ላይክ፣ ሰብስክራይብ እና ሼር እንዳይረሳ። መልካም ጊዜ